ልባቸው ይቆስሉ ሰዎች አሉ። ሰዎች በተለያየ ምክንያት ልባቸው ይቆስላል። የልብ ቁስል ይገርማቸዋል። እንደ ስጋ እንደ ግንባር ምናምን ፊት ላይ እንደምታዩት እንደ ቡጉር ምናምን ይታያል። ብዙ ሰዎች አያዩትም። አሁን እኛ መካከል በዊልቸር የሚሄድ በቃሬዛ የሚመጣ ሰው ብናይ ሁላችንም አቴንሽናችን ወደዛ ነው የሚዞረው። ያ ሰው ምናልባት ተኝቶ እንቅልፍ ለጥ ብሎ ሊሆን ይችላል ያደረው። ልቡ የተሰበረ ሰው ግን ያለ እንቅልፍ እንድቹ ሲሰቃይ አድሮ ሊሆን ይችላል የመጣው። የሰዎች ልብ መሰበር ማለት ምን ማለት ነው? የሰዎች ልብ መቁሰል ማለት ምን ማለት ነው? ፓስተር የሰዎች ልብ የተጎዳ ልብ ማለት ነው። በተለያየ ምክንያት የሰዎች ልብ ይጎዳል። በተለያየ ምክንያት በኃጢአት ይጎዳል፣ በሰዎች ንግግር ይጎዳል፣ በሰዎች ከተንኮል ይጎዳል፣ በብዙ መንገድ ይጎዳና የተጎዳ ሰው ማለት ድባቴ ውስጥ ያለ ማለት ነው። የተጎዳ ሰው ማለት ድብርት ውስጥ ያለ ማለት ነው። የተጎዳ ሰው ማለት የታመመ ሰው ማለት ነው። እላዩ ላይ ቁስል የለውም፣ መድኃኒት አናዝለትም፣ ሰዎችም አይዞ አይሉት። በተለያየ ምክንያት ልቡ ቆስሎ፣ ልቡ ደምቶ፣ ልቡ ተሰብሮ በሐዘን በድባቴ በድብርት ሰው ሊቀመጥ በቁዘማ ውስጥ ሊቀመጥ ይችላል። እነዚህ የተደበሩ ሰዎች ማንም አባከና የማይላቸው፣ ማንም የማያያቸው፣ ማንም የማይጎበኛቸው፣ ማንም ችግር ውስጥ ናቸው ብሎ የማያስባቸው ግን ቁስለት ያለባቸው፣ የልብ ቁስል ያለባቸው፣ የልብ ስብራት ያለባቸው፣ ማንም ችግር ውስጥ ናቸው ብሎ አያስባቸውም። ለምን መኪና ይነዳሉ? ለምን ቪላ ቤት ውስጥ ይገባሉ? ለምን ቆንጆ ለብሰው ያያዋቸዋል? ወይም ደግሞ ጥሩ ኑሮ ምናም በሰውኛ የሚመስል ነገር ውስጥ ያሉ ግን ልባቸው ተሰብሯል። ማንም ዘልቆ ሊገባ የማይችልበት ጥልቅ ነው ልብ። እዛ ውስጥ ስብራት አለ። ለነሱ ብዙ ሰው አያዝንላቸው። አካባቢያቸው ሰዎች አይመለከቷቸውም። ቤተሰብ አይመለከታቸውም። ዘመድ አያያቸውም። ወላጆች አያዋቸውም። ሚስቶች አያዋቸውም። ባሎች አያዋቸውም። ልጆችም አያዩትም። የልብ ስብራትና ቁስል የሚያየው አንድ ብቻ ነው። እሱም የሰራዊት ጌታ እግዚአብሔር ነው። ልባቸው የቆሰሉትን ሰዎች እግዚአብሔር ይፈውሳቸው። ልብን የሚሰብረው መበለጥ፣ መቀደም። ባለፈው ሳምንት በሌላ ርዕስ ላይ አንስቼዋለሁ። እንደ ቃየል ልቡን የታመመው ቃየል እግዚአብሔር ጋር መስዋዕት ሊያቀርብ ሄዳችሁ ዘፍጥረት ምዕራፍ 4 ላይ ስታዩት እግዚአብሔር ጋር በሰላም ይኖር የነበረ ቃየል ከወንድሙ ጋር መስዋዕት ሊያቀርብ መጣና የተበለጠ መሰለው። ከወንድም ጋር መወዳደር አንድ ልብ የሚሰብር ጉዳይ ወገኖቼ፣ ልብን የሚሰብር ጉዳይ። ከእድሜ እኩዮቻችሁ መካከል እኩል አብራችሁ እኩል እድል ካገኛችሁት ሰው እኩል አንድ ክላስ የመማር እኩል አንድ አይነት እድል ማግኘት እኩል የተለያየ ሳይሆን አንድ አይነት ነገር አግኝታችሁ እኩል እድል ተሰጥቷችሁ በአንዱ መበለጥ አይገርምም? ልብ ይሰብራል፣ ልብን ያጨልማል፣ ልብን ጥቁር ያደርገዋል፣ ልብን ያሳምመዋል። መቀደም ወይም ደግሞ እንደ አሳፍ ጽድቅን ብላችሁ እውነትን ብላችሁ ይዛችሁ ስትኖሩ አጠገባችሁ ያሉ ሰዎች ሲበልጧችሁ መበለጥ ልብ ይሰብራል። ተበልጣችሁ ልባችሁ የተሰበረ ሰዎች አላችሁ። ከእድሜ እኩዮቻችሁ ጋር ተወዳድራችሁ ልባችሁ የተሰበረ፣ ልባችሁ የተሰነጠቀ፣ ልባችሁ የታመመ ምን እንደሆንኩኝ አላውቅም የምትሉት ህመም ድንገት ምንም ሳትሆኑ ድንገት ሆናችሁ ራሳችሁን ያገኛችሁ የወንድሞቻችሁን ስኬት፣ የእህቶቻችሁን ሙላት፣ የእህቶቻችሁና የወንድሞቻችሁ የተሻለ ነገር ማግኘት ድንገት ሳታቁት ልባችሁን እንክታርጎ ተሰብሮት ምን እንደሆናችሁ ሳታቁ እያበዳችሁ ራሳችሁን አላገኛችሁም? እሱ የልብ ስብራት ነው። የልብ ስብራት ነው። ልብ ይሰበራል። በምን? በመበለጥ፣ በመቀደም። ሰዎች ነን ታውቃላችሁ፣ ሳናቅ ራሳችንን እያወዳደርን እናገኛለን። በተለይ ከኩዮቻችን፣ በተለይ ደግሞ ከአብሮ አደጎቻችን ከእህት ከወንድሞቻችን ጋር እንወዳደርና በዚህ ምክንያት የተሰበራችሁ ሰዎች አላችሁ። አሳፍ እግዚአብሔርን ብሎ እየኖረ ራሱን ከኃጢአተኞች ጋር አወዳደር፣ ተቀድሟል። በምን ይሰበራል? በውድድር ይሰበራል። ተሰበረ። ትልቁ አሳፍ ዘማሪው ተሰበረ። ዝም ብዬ ነው በከንቱ ልቤን የጠበቁት ታለ ጥሎ
የነዚህ ሰዎችን ጉዳይ። ምክንያቱም ከነሱ ጋር አወዳደረው ይሆቱን እኔ በከንቱ ነው አለ። እንደዚህ ብላችሁ ታውቃላችሁ? እሱ የልብ ስብራት ይባላል። የተቀደማችሁ ሲመስላችሁ፣ ሰዎች ጥለዋችሁ ሄዱ ሲመስላችሁ፣ የበታችነት ስሜት ሲሰማችሁ፣ የኋላ የቀራችሁ ሲመስላችሁ ልብ ይሰበራል። ልብ ይሰበራል። የጠበቅነው ሳይሆን ያልጠበቅነው ነገር በህይወታችን ሲሆን ልብ ይሰበራል። ቃየል በሰላም ነው እንግዲህ እግዚአብሔር ጋር መጥቶ መስዋዕት ያቀረበው። ኤክስፔክት ያደረገው ነገር አልሆነለትም። አቤል ሄደ፣ እግዚአብሔር ተቀበለው፣ እሱን አልተቀበለውም። ተቀባይነት ማጣት ልብ ይሰብራል። ሰዎች ይቀበሉናል ብላችሁ ወጣችሁ፣ ሰዎች ሳይቀበሏችሁ ቀርተው ልባችሁ ተሰብሯል። ሰዎች ይወዱናል ብላችሁ ወጣችሁ፣ ሰዎች ጠልተዋችሁ ልባችሁ ተሰብሯል። የሰማይ አምላክ እግዚአብሔር ይወዳችኋል። ዛሬ የሚወዷችሁ የሚመስሏችሁ ሰዎች ነገ ጠላት ሆነው ሊነሱ ይችላሉ። ሰዎች ጠልተዋችሁ ልባችሁ የተሰበራለ፣ ሰዎች ንቀዋችሁ ልባችሁ የተሰበራለ፣ ተቀባይነት አጣችሁ በጣም ዲስካሬጅ የሆናችሁ ሰዎች እመኑኝ፣ እኔን ሕያው እግዚአብሔር ምስክሬ ነው፣ እግዚአብሔር ተቀብሏችኋል። እዛዋቸዋለሁ፣ ሰዎች ንቀዋቸዋለሁ፣ ከዚህ የተነሳ ስብርብር ብላቸዋለሁ። የተለያየ ነገር ገጥሟችሁ ቦታ አጣችሁ፣ ተቀባይነት አጣችሁ፣ ሞገስ አጣችሁ፣ ሰዎችን ጠርተው እናንተን ሲያንጓልሏችሁ፣ ሰዎች ለሰዎች ወንበር ሰጥተው ለእናንተ ፊት ሲነሷችሁ ልባችሁ ተሰብሯል። እመኑኝ የሰራዊት ጌታ እግዚአብሔር ተቀብሏችኋል። ዛሬ ልባቸው የተሰበረ በባሎቻቸው ተንቀው ቁጥር ስፍር የላቸው፣ በሚስቶቻቸው ተንቀው በግል የኔ በሚሏቸው ሰዎች ተንቀው ቦታ ተነስተው ልባቸው የተሰበረ ብዙ ሰዎች እመኑኝ እግዚአብሔር ተቀብሏችሁ። በብሔራችሁ እንዲያራክሳችሁ እንዳትፈቅዱ፣ በኢኮኖሚያችሁ እንዲያራክሳችሁ እንዳትፈቅዱ፣ በሀገራችሁ እንዲያራክሷችሁ እንዳትፈቅዱ፣ በእምነታችሁ እንዲያራክሷችሁ እንዳትፈቅዱ። ተበልጣችሁ ኋላ የቀራችሁ የመሰላችሁ ሰዎች አላችሁ። እመኑኝ አንድ ነገር፣ በጎ ስጦታ ፍጹም የሆነው በረከት ሁሉ ከላይ። አሁን ችግር ውስጥ የምትወድቁት ልባችሁ የሚሰበረው ነገሮችን ወደ ጎን ስታረጓቸው፣ ከሰዎች ጋር መወዳደር ስትጀምሩ፣ የእናንተን በረከት የያዘው እግዚአብሔር እንደሆነ ሲጠፋባችሁ፣ በረከቶቻችሁ በሰው እጅ እንዳለ ስታስቡ፣ ሰዎች ሲፈልጉ የሚከፍቱት ሲፈልጉ የሚዘጉት ከመሰላችሁ ትወድቃላችሁ። ወገኖቼ በረከቶቻችሁ ከላይ ሆኖ ከጎን መስሏችሁ ተስፋ የቆረጣችሁ ሰዎች ላይ የተቀየማችሁ ሰዎች፣ ነገሮቻችሁን ያበላሹባችሁ የመሰላችሁ ሰዎች ልባችሁ ይቆስላል። ይሄንን የሚፈውሰው ጌታ ምን ብሎ መክሮ ይፈውሳል? ክብር ለኢየሱስ። ልብን ውድድር ይሰብረዋል። ልብን የማይመለከተን ዕውቀት አልባ መሆን ይሰብረዋል። እንደዚህ እንደ አሳፍ እኮ መቅደስ ገብቼ እስካስተውል ድረስ አቤቱ በድጥ ስፍራ አኖርካቸው አለ። ልክ ከእግዚአብሔር ጋር ሲገናኝ እግዚአብሔር የእነዚህን ሰዎች መጨረሻ ያሳየው፣ እኔ ከሰማይ ካንተ ዘንድ ምን እሻለሁ? ለዘላለም እድል ፈንታዬ እኮ አንተ ነህ። የኛ እኮ እድል ፈንታ ጌታ። እስቲ አሜን በሉ። የኛ እኮ እድል ፈንታ ጌጣችን፣ ዝርግፍ ጌጣችን፣ ሀብታችን፣ ኑሯችን፣ ህይወታችን፣ ዘላለማችን እሱ ኢየሱስ ክርስቶስ ነው። ምን እፈልጋለሁ ካንተ? ለእኔ ግን ወደ እግዚአብሔር መቅረብ ይሻለኛል። ወገኖቼ ልብ ሲሰበር ከእግዚአብሔር ትርቃላችሁ፣ ከቸርች ትቀራላችሁ። ልባችሁ ሲሰበር እኮ ድባቴ ውስጥ ገባላችሁ፣ ይሰበራል። ልብ ሲሰበር ከእግዚአብሔር ከጸሎት ከቸርች ከህብረት ምናምን ነው የሚያስቀር። በጣም ሰው ልቡ ተሰብሮ እኮ በየጥጋ ጥጉ ወድቋል። እኔ ግን ወደ እግዚአብሔር መቅረብ መታመኛዬ እግዚአብሔር ነው አላሳ ለመዳን ወደ እግዚአብሔር መቅረብ። ልባችሁ ተሰብሯል፣ ወደ እግዚአብሔር ቅረብ። እሱ የተሰበረው ምን ያደርጋል? ይጠግናል። ልብ በምን ይሰበራል? ልብ የሚሰበረው በኃጢአት ይሰበራል። ኃጢአት ይሰብረዋል። እግዚአብሔር አምኗችሁ የሰጣችሁ ፖዚሽን ላይ የሰጣችሁ ቦታ ላይ በታማኝነት መቆም ሲያቅታችሁ፣ እግዚአብሔር እንዳከበራችሁ መከበር ሲያቅታችሁ፣ ፖዚሽናችሁን ለቃችሁ ማይሆን ቦታ ስትገኙ ልብ ይሰበራል። እንክታ ለዳዊት ሰብር አለ ዳዊት። የማይሆን ቦታ ራሱን አገኘውና፣ ያልጠበቀው ቦታ ራሱን አገኘውና፣ የማያስበው ቦታ ራሱን አገኘውና፣ እግዚአብሔር ትናንትና እንደ ልቤ የሚሆን ልጅ ተብሎ ልቡን ራሱ እግዚአብሔር ከሱ ጋር አመሳስሎ የተናገረለት ዳዊት የማይሆን ወጥመድ ውስጥ ወድቆ ራሱን አገኘው፣ ተሰበረ፣ ተገኘ። አይገርማችሁም? ልብ ይሰበራል። ታዲያ ምን ይደረግ? ዳዊት ምን አደረገ? ወደ እግዚአብሔር ሮጠ። እኔ ግን ወደ እግዚአብሔር መቅረብ ይሻለኛል እንዳለው አሳፍ ተንደርድሮ ሄደና፣ እኔ እኮ በኃጢአት ተነጽንሼ በኃጢአት የተወለድኩ ሰው ነኝ። ከእናቴ ማኅፀን ስወጣ ጀምሮ በኃጢአተኛ ሰው ነኝ። አባት ሆይ የቀናውን መንፈስ በውስጥ ያድስልኝ፣ ቅዱስ መንፈስን አትውሰድብኝ። አንተ እኮ የተሰበረ መንፈስ የተዋረደ ልብ አትንቅም። ጌታ ሆይ
ንጹህ ምን ፍጠርልኝ? ንጹህ ልብ ፍጠርልኝ። የትኛው ልብ? ንጹህ ልብ። ይሄኛው ተሰብሯል በኃጢአት፣ ይሄኛው ቆሽሿል በኃጢአት፣ ይሄኛው በፊት መቆም አቅቶታል በኃጢአት። ንጹህ ልብ ፍጠርልኝ። ልብ ይሰበራል፣ ኃጢአት ይሰበራል። የማትጠብቁት ቦታ ራሳችሁን አግኝታችሁ ልባችሁ ተሰበረ። በኃጢአት ልባችሁ የተሰበረ ሰዎች አሉ። የማትጠብቁበት ቦታ ራሳችሁን አግኝታችሁ ማንም አያየውም የልብ ስብራት፣ ግን መጸለይ ያቅታችኋል። ፊቱን ማየት ያቅታችኋል። እንደ ቀድሞ ማገልገል ያቅታችኋል። መቆም ያቅታችኋል። እንደ ቀድሞ እግዚአብሔር ፊት መሆን ያቅታችኋል። ኮንፊደንሳችሁ ይመታል። ውስጣችሁ ጭልም ያለው ያ ብርሃን፣ ያ ወገግታ ውስጣችሁ የነበረው ብርሃን የለም። ግራ ገብቷችሁ ጥግ ያዛችሁ ሰዎች አላችሁ። ወደ እግዚአብሔር ቅረቡ። ልብን ውድድር ይሰብረዋል። በውድድር የተሰበራችሁ ሰዎች ልብን ኃጢአት ይሰብረዋል። በኃጢአት የተሰበራችሁ ሰዎች መልሱ አንድ ነው። ወደ እግዚአብሔር ቅረቡ። ይሄ ልብ ስብራት እንዳልኳችሁ የምታወሩት እኮ አይደለም። ሰው አይነገርም። ብዙ ጊዜ እንቸገራለን። ታስታውሳላችሁ? ማርያም ከመንፈስ ቅዱስ ጸንሳ ተገኘች አይደል? ጸንሳ ስትገኝ ዮሴፍ ልክ ይሄን ጸንሳ ተገኘች። ከዛስ ዮሴፍ ጻድቅ ሆኖ በስውር ሊተዋ ታሰበ ይላል። በጣም አዘነባት። በዛች በእጮኛው በሚጠብቃት እጮኛው በማርያም አዘነባት። ብር አለ። በቃ አስቡ። ልክ እንደዚህ በስውር መኮብለል እንዲያምራችሁ የሚያደርገው ምንድን ነው ከተባለ ይልብስ ልባቸው የተሰበሩ ሰዎች አይነግሯችሁ። ሙቭ ያደርጋል። ልብን ምን ይሰብረዋል? ስውሩ የእግዚአብሔር እጅ ይሰብርብሃል ሳታውቅ። መንፈሳዊ ንቃት ሳይኖርህ ሲቀር ይሰበራል። ዮሴፍ ሰው ማመን ቀብሮ ነው ብሎ በስውር ሊተዋታስ። ልብን ምን ይሰብረዋል ካላችሁ መከዳት ይሰብረዋል። የተከዳችሁ ሲመስላችሁ ልባችሁ ይሰብራል። ያመናችሁት የከዳችሁ ሲመስላችሁ የጠበቃችሁበት ቦታ ላይ ያን ሰው ስታጡት ልባችሁ ይሰብራል። ሌሊታችሁ ይተበታል። እንደዚህ ሆናችሁ አታውቁ? በሌሊት ከእንቅልፋችሁ ተነስታችሁ ቁጭ ብላችሁ አታውቁ? እኔ ብዙ ጊዜ ሆኜ ያውቃል። መተኛት አቅቶኝ ቁጭ ብዬ ያውቃል። የጠበቅኩት ሳይሆን ያልጠበቅኩት ሲሆን ልብ ይሰብራል፣ ያስጨንቃል፣ ግራ ይገባል። ምንድን ነው ግን እየተካሄደ ያለው ካላችሁ የእግዚአብሔር እጅ፣ ስውሩ የእግዚአብሔር እጅ፣ የማንረዳው የእግዚአብሔር እጅ፣ ከኛ አእምሮ በላይ የሆነው የእግዚአብሔር ሥራ፣ ከኛ ዕውቀት በላይ የሆነው የእግዚአብሔር ጣት በጣም የምንወዳቸው የምናምናቸውን ሰዎች ሲከዱን ያልጠበቅነው ነገር። በጣም ብዙ ሰው ተሰባብሮ ቁጭ ብሏል። በጮኛ ተከድቶ ምን እየተሰራለት እንደሆነ አላወቀም። እግዚአብሔር አምላክ አንዳንድ ጊዜ እኮ በሕይወታችን ውስጥ ጣልቃ ሲገባ ይገባል። በቃ መጽሐፍ ለዓላማው ጨካኝ ነው ይላል እግዚአብሔር። በጣም ጨካኝ ነው። ሊሰራ ከፈለገ የሚከለክለው የለም። የእግዚአብሔር ስውር እጅ ልብ ይሰብራል። ታዲያ ማን ነው የሚጠግነው? ራሱ እግዚአብሔር። በምን ይጠግነዋል? ተናግሮ ይጠግነዋል። እኔ ነኝ አለ። አይዞህ ጆስ፣ በቃ እኔ ገብቼበታለሁ ጉዳዩ። ጠብቄ አንተ የጠበቀው ጉዳይ ውስጥ እኔ መግባት አልችልም። ትችላለህ። በቃ ዮሴፍ የተፈወሰው በዚህ የተቀይሟት በስጉር ሊተዋት የነበራትን ማርያም አጅበው አብሯት ግብጽ የወረደው ተመክሮ። ምክር ስሙ። ባለፈውም ጊዜ ነግሬያችኋለሁ። እግዚአብሔር ከሕይወታችሁ አንዳንድ ሰዎችን ውልቅ ሲያደርግ ለበጎን። ቂም አይጠቅማችሁም። ልባችሁ ውስጥ ጥቁር ነገር መያዝ አይጠቅማችሁም። እግዚአብሔር አዋቂ ነው፣ ስራውንም የሚመዝን ነው። የተከዳችሁ ሰዎች፣ ልባችሁ የተሰበረ ተሰብራችሁ የቀራችሁ በሰዎች ታምናችሁ ተደግፋችሁባቸው አለም ተብላችሁ በስውር ድሮፕ የተደረጋችሁ ያልጠበቃችሁት ነገር የገጠማችሁ ልባችሁ የጠቆረ ውስጣችሁ ቂም የያዘ መበቀል የምታስቡ ሰዎች ልባችሁ ተሰብሯል። የሚጠግናችሁ ጌታ እያንኳኳ ነው ቤታችሁ። እኔ አዋቂ ነኝ፣ አውቄን የሰራሁት እያለ ነው። እኔ እኮ አልገባኝም ስትል እኮ ያልገባህን እየሰራው ነው። ሁሉም ነገር አይገባህም። ታስታውሳላችሁ? ጴጥሮስ አልገባው። ኢየሱስ ድንገት ተነስቶ የማበሻ ጨርቅና ውሃ ይዞ እግራቸውን ሊያጥብ የጴጥሮስን እግር ቀብ ሲያደርግ ልቀቀኝ አለ። አንተ የኔን እግር አታጥብም አለ። አጥብሃለሁ አለ። አታጥብም አለው።
ይሁን ፒተር እኔ አሁን የማደርገውን ነገር አንተ አታውቅም፣ በኋላ ግን ታስተውለዋለህ። ኧረ በፍጹም አላስተውለም፣ አንገቴ ይታረዳል። እንግዲያው ከኔ ጋር እድል የለህ፣ እንግዲያው እድል የለህ። እኔ በህይወትህ የማይገባህን ነገር ካልሰራው እድል የለህም ማለት ጴጥሮስ ይሄን ጊዜ እንግዲያውስ እንደሱ ከሆነ ራሴንም አለ ሻወር ፈልጋለሁ አለ። እንደዚህ የማይገባኝን ነገር ልሰራ ከፈለከ ይሄው አለ። አይ እግርህን ከታጠብክ ይበቃል። የማይገባህን ነገር እግዚአብሔር ይሰራል። ይግባን አትበሉ፣ ሁሉም ነገር አይገባችሁ። እየሰማችሁኝ ያላችሁ ሰዎች ካላችሁ በደንብ ስሙኝ። ሁሉም ነገር አይገባችሁም። መንፈሳዊነት ማለት ሁሉንም መረዳት ማለት አይደለም። ሁሉንም ያውቅ አንድ ብቻ ነው። በቃ እግዚአብሔር ያውቃል። ለምንድን ነው የምታለቅሱት? ለፕሮግራም የምትጋቡት? እግዚአብሔር ከህይወታችሁ አንዳንድ ነገርን ዞር ሲያደርግ ልብ ይሰበራል። የጠበቃችሁት ቀርቶ ያልጠበቃችሁት ሲሆን ልብ ይሰበራል። ወገኖቼ ዛሬ ልባችሁ ውስጥ ክፋት የያዛችሁ ሰዎች ጣሉት ነው። ቅያሜ የያዛችሁ ሰዎች፣ ተጎድቻለሁ የምትሉ ሰዎች፣ በተለይ ባመናችሁ ተከድታችሁ የከዷችሁን ሰዎች መበቀል የምታስቡ ሰዎች ተውት። ዛሬ እግዚአብሔር ምስክሬ ነው፣ ተውት። እዚህ ቤት ጥላችሁት ሂዱ። ውስጣችሁ ክፋት ያለ ለመበቀል ክፉ ለማድረግ እያሰባችሁ ወጥመድ እያዘጋጃችሁ ያላችሁ ሰዎች፣ የሆነ ሴታፕ እየሰራችሁ ያላችሁ ሰዎች፣ ውስጣችሁ ያለውን በልባችሁ የደረሰባችሁን ጉዳት ከዛ ጉዳት ውስጥ ወጣችሁ ልትወስዱት ያለው እርምጃ ልክ ስላልሆነ ተውት። ግድ የላችሁ። እግዚአብሔር እየመከራችሁ የሰዎች ፊት ልብ ይሰብር። ያዕቆብ እኮ 20 ዓመት ላባ ቤት ኖረና አጎቱን ሲያው እንደ ቀድሞ ጊዜ አይደለም ፊቱ ይል በቃ እግዚአብሔር እስመጣና እኔ እኮ አልተለወጥኩም። አያችሁ፣ የሰዎች ለውጥ ልብ ይሰብራል። የሰዎች ፊት መቀየር፣ የሰዎች ድሮ ለእናንተ የነበራቸውን ነገር ማጣት ልብ ይሰብራል። ቀጥታ ከልብ ጋር ነው ሄዶ የሚገናኝ። ስቃችሁ ያለፋችሁ መስሏችሁ ከሆነ ውሸት። ልባችሁ ተሰብሮ አዝናችሁን የሄዳችሁት፣ ተጎርታችሁን የሄዳችሁት፣ እሱን የልብ ስብራት የሚጠግን አንድ ብቻ፣ እሱም እዚህ ያለው አሁን እየሰራ ያለ ፈቃደኛ ለሆኑ ሰዎች ልባቸው ውስጥ ገብቶ እየጠገነ ያለ እግዚአብሔር። የጠቆሩ ልቦችን በአመጽ በቂም በክፋት የጠቆሩ ልቦች ተጎድተው ከጉዳት የተነሳ ልባቸው ውስጥ አመጽ የያዙ ሰዎችን እግዚአብሔር ኦፕሬሽን እያደረገ እየጠገነ ነፃ ወጣችሁ በልባችሁ ታድሶ የቀናው መንፈስ በውስጥ ያድስልኝ፣ ንጹህ ልብ ፍጠርልኝ አለዳ። ስንት ሰው ንጹህ ልብ ይፈልጋል ዛሬ? ፕላናችን ሲመታ፣ እቅዳችን ሲፈራርስ፣ ስኬጁላችን ሲፈወዝ አይገርማችሁ? በቃ እግዚአብሔር ቤት የምንኖረው የኛም ፕላን ይዘን እሱን አስፈርመን አይደለም። ለካ የመጣ ነው በሱ ፕላን ለመኖር እንደ ፈቃድ ልንል ነው። ለካ ለዚህ ነው እኔ ያሰብኩት ሳይሆን ያላሰብኩት የሆነው። ለካ ለዚህ ነው። አሁን ልባችን ተሰብሯል። ለቅሶ የሚደረሱ ሰዎች ያረጋቸው ኢየሱስ ለቅሶ ደራሾቹን ተደራሽ ያረጋቸው፣ እንባ አባሾቹን እንባቸው የሚታበስ አረጋቸው፣ ጠያቂዎቹን ተጠያቂ ያረጋቸው። ልብ ይሰበራል። እኔ በዚህ እድሜ መርዳት ሲገባኝ የምትሉ ሰዎች የተረዳው የሰው እጅ እያየው የወላጆቼን እጅ እያየው ዝም ብለህ ተምራችሁ ወጣችሁ ትዝታችሁ ደረስኩ ብላችሁ ግን አሁንም ምንም ፈቅ ያላለ ሐዘን ውስጥ ያላችሁ፣ መርዳት ሲገባኝ እየተረዳው ነው፣ ማገዝ ሲገባኝ እየታገስኩ ነው፣ ሰው መሸከም ሲገባኝ ሸክም ሆኛለሁ የምትሉ ሰዎች የምስራች፣ እሱ የሚሰራውን ያውቃል። ምን ሆናችኋል? ምን ደረስባችሁ? የሰበረባችሁ ጠብቃችሁ ቀርቶባችኋል። ተማምናችሁበት ተጓዳችሁበት ከበሮ ይዛችሁ ዘምራችሁበት አለልኝ ጌታዬ ብላችሁ እፍር ብላችሁበታል። አንገታችሁ ተሰብሯል። የጠበቃችሁ ሳይሆን ያልጠበቃችሁት ሆኖ እድሜ ሄዶባችሁ ረፍዶባችሁ በሌሎች ሰዎች መሳቂያ ሆናችኋል። ሰዎች እናንተን አሁን እያዘኑላችሁ ነው። እመኑኝ፣ እውነተኛ አዛኛችሁ ይመጣል። በጣም ብዙ ወጣቶች ባሰቡበት ሰዓት ስላልመጣልባቸው ተሰብሯል። ባክ ያደረጉ ሰዎች አሉ። ወደ ኋላ የተመለሱ ሰዎች አሉ። ጌታን ማምለክ የተው ሰዎች አሉ። ይሄ ነገር ፌክ ሳይሆን አይቀርም፣ ሳንሸወድ አንቀርም፣ ይሄ ጌታ ያልነው ነገር አይመስለኝም ብለው ወደ ኋላ የተመለሱ ሰዎች አሉ። ታውቃላችሁ፣ መጽሐፍ ቅዱስ ጻድቅ በእምነት በሕይወት ይኖራል። ወደ ኋላ በሚያፈገፍገው ግን ነፍሴ ደርሱ ደስ አይደለም። ሰው ወደ ኋላ ለምን ያፈገፍጋል ካልከኝ፣ ሲዘገይ ዘግይቶባችሁ ተስፋ የቆረጣችሁ ሰዎች አላችሁ። እሱ ይሰራል። ቢዘገይም በጊዜው ዘግይቶ